እኔ ሶስተት ተጠቀማለሁ የሶስተት ተጠቀምበታለሁ ቅሌቶች አይደርሱ ጸዴ ብር ይገኛል አልዋሽም ጸዴ ብር አለ ግን ምን ጥቅም አንደኛ ምን ተጠቀማለህ ሁለተኛ ነገር ደግሞ ነግበኔ ነው ሶስተኛ ነገር ደግሞ ሰው ከዛ ምን ይማራል ሆነ ሰው አንድ ቪዲዮ የኔን የሰራህበት ልኮልኝ እና ፈታ አረገኝ ኮሜንቶቹን ገብቼ ሳያቸው ኖርማል ወሬ እየተወራ ሲሪየስ ሲሆን ይሰለቻል ሰው ራሱ የሆነ ነገሩን ዞር አድርገው ትንሽ የፓርቱን ፈኒ ካረከው ኦኬ ኖርማል ነው አይደብረውም ያም ሰው ከተቀየምከ ግን ይቅርታ ሶሻል ሚዲያ ላይ ስትመጣ ሪአክሽን ኒች እንዴት መረጥከው መርካቶን ሰራ ነበር ዲሽ እየሰራ ምናምን ነው ለዛውም ዲሹን እየተወነው ምናምን ነገር ነበር ወደዚህ ስንመጣ የነበረውና እዚህ ጋር ኔትፍሊክስ እየተከፈለ አንተ እዚህ በነፃ ተሳሳይ ካምፓኒው ይከሳል በአንድ ነገር አምናለሁ ላይክ ያንተን ሪስክ ማን መስጭብህ ምንድነው ቻሌንጁ ምን ነበር መሰለክ ሶሻል ሚዲያ ላይ ስትመጣ ሪአክሽን ኒች እንዴት መረጥከው እንዴት ሆነ መሰለክ ኒቹ እሱን አልነበረም አክቹሊ የመረጥኩት መጀመሪያ ሌላ ነበር ኒቹ ላይክ ሞክር ያለው አሁንም ላይክ የሆነ ሰው ጀማሪ ዩቲዩበር ነኝ ምን ልስራ ሲል የተመቸህ ኒቹ ሰራ ነው የምለው አሪፍ የምትሆንበት ላይ ግን ቀጥል ነው የምለው በቃ እኔ የትኛውን ሰው ሲጠይቀኝ መልስለት ምላሽ ይሄ ነው በቃ የተመቸህ ኒች ምረጥ ግን ካንተ ጋር የምትሄደው አልቀጥልበት ቴክኖሎጂ ቪዲዮ ነበር የምንሰራው ላይክ አቤኒዘር ይባላል ኤቢ ቴክኖሎጂ ኦርደም ቲክቶክ ላይ ካልተሳኩ ኤቢ ቴክ ነው እና ሙሉ ለሙሉ ሺፍት አድርገን ወደ ዩቲዩብ ስንሄድ መርካቶን ሰራ ነበር ዲሽ እየሰራ ምናምን ነው ለዛውም ዲሹን እየተወነው ምናምን ነገር ነበር ወደዚህ ስንመጣ የነበረውና እሱም ምንም ቴክኖሎጂ ቪዲዮ ነበር የምንሰራው እንደውም እሱ ከኔ በደንብ የተሻለ ነው አሁን ላይ እንደውም ካልተሳኩ ወደ 900,000 ተከታይ ያለው ምናምን ካልተሳኩ ቴክኖሎጂ ቪዲዮ ላይ ቁጥር 1 ኢትዮጵያ ውስጥ እሱ ነው ብዙ ነው በቴክኖሎጂ ኒች ብዙ ነው እና ካልተሳኩኝ ሹር አይደለም አሁን ላይ ግን እሱ ነው የጋሉትና ቴክኖሎጂ ላይ ነበር የምንሰራው በተቻለኛ አቅም አሪፍ ለማድረግ ሞክራለሁ ትንሽ የሚከብዱ የነበረው ምንድነው ላይክ ህገወጥ ነገሮችን ታሳያለህ ሰፈለብ ግድ ምክንያቱም ሰው ፔመንት ያለውን ነገር እንዲቀንስለት ነው ጥረት ሰው እንዲጠቀም ለማድረግ ነው እዚህ ጋር ኔትፍሊክስ እየተከፈለ አንተ እዚህ በነፃ ተሳሳይ ካምፓኒው ይከሳል ሶ በይከሳል ደረጃ ዳይሬክት ባይመጣል እንኳን ቪዲዮ ከ18 ዓመት በላይ ያደርገዋል ምናምን ሶ ቪዲዮ ላይ ምናልባት አንተም ዩቲዩብ ላይ ስላለ ልታቆጥ ይችላል ላይክ ቪዲዮ ላይ ከ18 ዓመት በላይ ካደረገው ቪዲዮን ቀጣይ የምትለቃቸው ቪዲዮዎች አይታዩም ኢንጌጅመንት ይቀንሳል የዛ ቪዲዮም እንትን ይቀንሳል ከዛ በፊት የለቀቃቸው ቪዲዮዎች እንከን ይፈለግባል ምናምን ነገር ሶ ሞክራለሁ ግን እንትን እያለኝ መጣ የሆነ ተታክታለ ነገርና ሞኔታይዜሽን የሆነልኝ ጊዜ 2 ስትራይክ ነበረብኝ ዩቲዩብ ላይ ነው የጀመርከው አይደል 2 ስትራይክ ነበረብኝ ሊያልቅ እንደዚህ ተወሰነ አንድ ካለኝ ይዘጋል እና ትክክለኛ ዲፕሬሽን ውስጥ ዛን ገብቼ ምንድነው ማድረግ ያለብኝ ግራ ገብቶኝ ምናምን ሆላ አረኩትና የስፖርት ቻናል ከፈኩ ሌላ አዲስ ረጃ ይጾም ከዛ በቁም ነገር ኳስ ስትሪም ይደረግ ነበር ላይክ እንደነ መሰለ መንግስቱ የሚሰሩትን ሶ እነ መሰለ መንግስቱ የሚሰሩት የኦዲዮን ነው ሶ ኦዲዮን የተወሰነ ቪዥዋል ቢደረግ ኦር ደግሞ ኳስ ያለውን ስታተስ ቢታይበት በትንሹም ቢሆን ሰው አገኛለሁ ከዛ የሱን እንትና እንላለን ጧት ላይክ አም ሶሪ እንስል ግን ብዙ የስፖርት ተንታኞች አሉ ነገር ግን ቀደም እንዳልከኝ ወደ ሶሻል ሚዲያው መግባት አይፈልጉትም ሶ ሬዲዮ ላይ ከሆነ ሬዲዮ ላይ ብቻ ነው የሚፈልጉት ሶ ጧት ስፖርት እንትን ይላል የሱን ሪከርድ እናደርገውን ዩቲዩብ ላይ ፖስት ይደረጋል ከዛ በኋላ እሱን ሰው ያየዋል ከዛ ከሰዓት ላይ ኳስ ካለ ሰየው ከሌለ ዝውውር ዜና ብቻ ሙሉ ለሙሉ ሽፍት አድርጎ ወደ ኳሱ ማለት ነው ሄደ ልክ 1000 ምናምን ሲገባ የዲኤስቲቪ ኳስ ምናምን ነበር ኤላኝ ባልጓደኛ አለኝ ነው ከሱ ጋር ነበር በረምብ እንትን ምንለው ኔትወርክ ቤት አይሰራም እሱ ቤት እየሄድኩ ነበር ስትሪም እናደርገው ምናምን ሶ ምን አደርጋለሁ መሰለ እኔ ሶስተት ተጠቀማለሁ የሶስተት ተጠቀምበታለሁ ሶ ቀለል አድርጌ ላስረዳክ የስፖርቱ ጊዜ ዲኤስቲቪ በክፍያ እንድታይ ያደርጋል ዩቲዩብ ላይ ለቀው ስለዚህ የሚሰራው ይሄ ሰውዬ ዩቲዩብ ላይ ፖስት ያደርገውማ እኔ አግዘዋለሁ በማድረግ ስለዚህ እሱ ደካማ ጎን እኔ ተጠቀምበታለሁ ማለት ነው ሶ ፖስት ማድረግ ጀመርን ምናምን ሌሎች ልጆችም ነበሩ ምናምን እና ፌስቡክ ላይ ምዛሌ ፖስት እናደርግ ነበር ፌስቡክ ላይ ትንሽ ነበር የቀረው ሞኔታይዜሽን አላቅም አሁን ላይ ማየት ስለማልፈልግ ይሁን ስላናደደኝ ምን ትቻለሁ ብቻ ከዛ ኦሬዲ ሞኔታይዜሽን ሳጨረስኩ ምናምን ልክ አፕ ላይ ስል 3 ስትራይክ ነው ባንዴ የመጣው ተዘጋ ሎጎ አለ ዲኤስቲቪ አይቻልም ምናምን እዛ ወደዚህ ስመለስ አንደኛው ስትራይክ ጠፍቷል በቃ እስኪ ይሄኛው ሰዓት ትንሽ ነው የቀረኝ ልጨርስ ምናምን ብዬ የተወሰነ መርካቶም አሉ የነበሩ ሲያግዙኝ የነበሩ እና ሰብሪ ምናምንና
ሪሲቨር ኤልኤንቢ ምናምን ነገር ማስታወቅ ጀመርኩኝ እና ጨረስኩኝ። ከዛ ሜድ ጀመርኩ በዛ ሞመንት ላይ አሴር የሚባል ጓደኛ ላይ ምናልባት እሱም ሪያክሽን ለኔ ቪዲዮ የሚሰራ ነው አልባ ካወቃችሁት እና እሱ ሪያክሽን ቪዲዮ እየሰራ ነው እና ፓዝ ላይናችን እንዴት ሆነ የኔ በደንብ ይታያል የሱ ግን እንደዚህ ትንሽዬ ነገር ነበረ መሄድ የነበረው ማለት ነው። መሀል ላይ ምን ሆነ የሱ በደንብ እየሄደ መጣ። ከዛ የኔ ደግሞ በኮፒራይቱ ከ18 ዓመት በታች ምናምን ሲያደርግብኝ ቪዲዮ ስታክ እያደረገ መጣ አካውንቱ እና ለምን አትጀምርም አለኝ። ሊትራሊ ከካሜራ በጀርባም እንዳያችሁኝ ነኝ ጮታለሁ ችግር የለብኝም እና አይከብድም ሞክረው አለኝ። አንድ ቀን ቪዲዮ የተቀረጸው ሁለተኛው ቪዲዮ 100 ምናምን ታየ። ገና በሁለተኛው የመጀመሪያ ቪዲዮ 10 ሺህ ታየ። ሁለተኛው ቪዲዮ 100 ምናምን ታየ 120 or 130 ሺህ ካልተሳሳትኩ ባንዳፍ አሁን ያገኘው ስራውን አለ። ከዛ በፊት እውነት ሞክራለሁ ኤስኤምአር ሞክሬያለሁ እውነቱም ነገር ይኸውልህ ኤስኤምአር ሞክሬያለሁ የስፖርት ቻናሉ ሞክሬያለሁ እስቲል አሉ ሃይድ የሆኑ ቻናሎች ራሱ የልጆች አለ ሞክሬያለሁ ወደ 6-7 ትንሽ ሞክሬያለሁ። ሰው ግን አሁን ሲያይህ የሚመስለው ባንዴ መጣ ባንዴ የሆነልን የሚመስለው አሪፍ ነው ትላለህ። አንዳንዴ ሙሉ ዲቴይሉን ባትነግረውም ለሰው አሪፍ ነው ስለ ሙከራ አይመስለውም ለሱ ስራ የማይመስለው ሰው አለ። አዎ ልክ ናቸው በእነሱ አንጻር ስለሆነ በአንድ ነገር አምናለሁ ላይክ ያንተን ሪስክ ማንም አይወስድብህም። ስሞክር አንተ ከሌሎቹ የተሻለ ነገር ካመጣ ለምን ይመስላል ሁለት አጠገብ ለአጠገብ ያሉ ሆቴሎች አንደኛው ገቢ ያለው አንደኛው የለውም። አንደኛው የተሻለ ቀርቧል ሜይ ቢ ያኛው ላይኖረው ይችላል። አንደኛው በደንብ የተሻለ ከከስተመሩ ጋር ኮኔክሽን አለው አንደኛው ላይኖረው ይችላል። ስለዚህ ሰው የኛውን ይመርጣል። አንተም የተሻለ ነገር እስካቀረብክ ድረስ ምንድነው ቻሌንጁ ምን ነበር መሰለክ ላይክ አሁን ለምሳሌ የኳሱንም ሌሎቹንም ቻናል ሳይ ከሱ ጋር የሚሄዱትን ህጎች ነው ማቃቸው። እዚህኛው ላይ ደግሞ አለ አፕላይ እዛኛው ላይ የማይሆኑ ግን በቃ ችግር የለውም ብለህ የምታልፋቸው ወረን ብልብ ብዬ ማላያቸው ህጎች ነበሩ። ለምሳሌ ዘፈን አይቻልም። ሪያክሽን ላይ ለምሳሌ ግን እንደዛ የሚሰሩ እኮ አሉ አይደል የናይጄሪያ ምናምን እንዴት መሰለህ የሚሆነው አሁን ሰምባዲ መጥቶ የሆነ ዘፈን ቻሌንጅ ሰራበት ልበለ ቻሌንጅ ኦር ደግሞ ባክግራውንድ ድምፁን ተጠቀምበት ልበለ እሱን ቪዲዮ ስታየው ኢንዳይሬክትሊ ዘፈኑ ከ7 or 8 ሰከንድ በኋላ ከሄደ እንትን ይለብሃል የሙሉ የዩቲዩብ ቪዲዮ ገቢው ለዛች ሰከንድ ለተጠቀምክበት ዘፈኝ ነው የሚሆነው። ኮፒራይቱ ሙሉ ይሆንና ብሩ ለሱ ነው የሚሄደው ማለት ነው። ሁለተኛ ደግሞ የሚጎዳው ፓርት ምንድነው ኮፒራይት ስትራይክ ምናምን ነው። ኮፒራይት ሲኖርብክ ስትራይክ ሳይድ ደረጃ ሳይሆን ኮፒራይት ሲኖርብክ ቪዲዮ ኢንጌጅመንት ይቀንሳል ሰው ጋር አይደለም ቀጥታ ከዛ በኋላ የምትለቀውን ቪዲዮ እሱን ቪዲዮ ስታክ ያደርጋል። ሁለት ደግሞ ቪዲዮ ማግኘት ላይክ ቪዲዮውን ያስቃ አታውቀውም ባይ ዲፎልት ነው ልታየው የምትችለው። መጀመሪያ አካባቢ የሚከብደኝ የነበረው እንደውም እሱ ነበረ። ኮመንት አነባለሁ ትንሽ እንደውም በልጥ የነበርኩት እኔ የዛኔ እሱ ነበር። ኮመንት አለ ፖዝ አደረገውና ኮመንት አደረገው የሚያስቃ መሰለኝ ያየዋለሁ ካልሆነ ይቀራል። ሰው እያየኸው ነው የምትቀረጸው እንጂ ቀድመህ አይተኸው ምናምን አይደለም። ቀድሜ ማየት ፕሮባቢሊቲ በፊት ቢያንስ የሆነ ቪዲዮ ነው ለምሳሌ የ15 ሰከንድ ከሆነ 5 ሰከንዷን ላያት እችላለሁ ያስቃል ላያስቃል የሚለውን በቃ ለዛች ፓርት ብቻ። አሁን ሊትራሊ 99% አላየም ጭራሽ። ቪዲዮን ከፍተዋለሁ ፖዝ እስከማድረግ ድረስ ያለችው ሰከንድ ነው ማየው። ፖዝ አደርገዋለሁ ኮመንት ላይ ስክሪንሾት አደርገዋለሁ ሜንሽን ያደረገኝን ሰው ቪዲዮውን ዳውንሎድ አደርገዋለሁ ታስ ይበቃ። ምን ያህል ነው የሚላክልህ በቀን በቁጥር ታውቃለህ? ኖ እንዴ መሰለክ እንትን ይመስላል አሁን እያረኩኝ ምናምን ይመስላል የሆነ እውነት የሆነ ሰዓት ነበር ላይክ በሁለት ቀን 3000 ነበር። 3000ንም ትከፍተዋለህ? ሊሚት ያደርጋል ኖቲፊኬሽን ሊሚት ያደርጋል ላይ የምችለው አሁን ላይ ራሱ ከብዙ ኦዲየንስ ጋር ጸብ ገባ ድረስ የሆነብኝ ለምንድን ነው ቪዲዮ ማታየው ነው የሚሆነው። የሚያመጣልክ የሚችለው በቀን ውስጥ ካልተሳሳትኩ 100 or 200 ቪዲዮዎች ነው ላይ የሚችለው የሚደጋገማለ ምናምን የተወሰነ ነው ላይ የሚችለው ሊሚት ያደርጋል ኖቲፊኬሽን። በቃ አይሰለችም? ምን የሚሰለች ነው የሚመስለኝ የነበረው እኔ እንጃ ላይክ አሁን ላይ ደስ እያለኝ ስለምሰራ ይሁን 2 ሰዓት 3 ሰዓት ተቀመጣለሁ በነገራችን ዳውንሎድ ሳደርግ ብቻ ከዛ ላይክ ሪአክት ሊደረጉ የሚችሉት ቪዲዮዎች 50 ሊሆን ይችላል። ከ50 ውስጥ 1 ሰዓት ከምናምን ነው ቀረጻ 1 ሰዓት ከ10 or ከ20 ነው። ከ1 ሰዓት ከ20 ውስጥ የሃይማኖት አለ የብሔር አለ
የሆነ ነገር አለ ትቀንሳለህ፣ የሆነ ስድብ አለ ትቀንሳለህ። ቪዲዮ ሰዓት 25 ደቂቃ ይመጣል። ይሄ ሁሉ ሰዓት ቀርጬ እላለሁ እኔ ራሱ ኦዲየንሱ በስትክክል ደቂቃ አነሰ ምናምን ሲል እኔ ራሱ እናደዳለሁ። እንዲህ ሁሉ ሰዓት ተቀምጬ ቀርጬ የሚቆረጥ ነፋለሁ እንጂ በረም ቪዲዮ አለው። ኢቨን ከጀማሪ እስከ ትልቅ አለ የሁሉንም ቪዲዮ የሁሉንም አየዋለሁ። እንደ ውጭ ሆነ ስተው ይሰለቻል። ውስጥ ግን ስትሆን ፈን ያረክ የትኛውንም ስራ ከሰራ አይከብድም ነገር ቅሌቶች አይደርሱ። አረ እንደውም አሁን አደብ ገዝቼ እኔ ራሱ የዛሬ ዓመት እዛ ዱባይ ያለው አንድ ልጅ ተናገረች በአካል። ከዛ በኋላ ነው የተኩት እንጂ ፋይል ነበረ በፊት ስቲል አለ። ግን አሁን ላለማየት ሞከራለሁ። በቃ አለ አይደለ እንትን አይደለ በቃ እስከ ተወሰነ ጊዜ አይ ነበር። ከዚህ በፊትም ወጭ ጉድ ፖድካስት ላይ ሳልናገር የሆነች እንደዚህ ዳር ሄጄ እንትን ብዬ ራሱ ስቲል ሰው ያውቋል። ስለዚህ በቃ መደብ እንትን አለ እውነት። ቅርብ ጊዜ ራሱ የሆነች ትዳር ላይ አለ አረረረ ብቻ እንደዚህ በክፍያውላ ክፈለን ሙሉ ሰጣለሁ እላለሁ። አልፈልገውም እኔ እንትን አይደለም። እኔ ሰው ጋር አብሬ ለመዝናናት ነው የመጣሁት። እንደዚህ አይነት ሊስት ውስጥ አይደለሁ። ስለተውኩት አለ እንጂ እፈልጋለሁ። ከፈለግካል ግን ምን መሰለህ፣ አንደኛ ምን ትጠቀማለህ? ሁለተኛ ነገር ደግሞ ነግበኔ ነው። ሶስተኛ ነገር ደግሞ ሰው ከዛ ምን ይማራል? ጸዴ ብር ይገኘዋል። አልዋሽም፣ ጸዴ ብር አለ። ግን ምን ጥቅም? አንተ ህሊና አንሸጠ ከዛ በኋላ ነው እዚህ የሚሆነው ሽፍት የሚያደርግ አላረኩም እያልኩ አይደለም። ከዚህ በፊት አድርጌያለሁ በትክክል ከአንድ ወጣት ልጅ ጋርም ድምፃዊ ገና በደንብ እየሄድ ያለ ልጅ ጋርም ከማልፈልገው ደረጃ ሁላ ጸብ ላይ ነበረ። ስቲል አሁን ለሱም ይቅርታ አደግ አሁን ላይ ሆኜ ሳስበው ልክ አልነበረም። አይ ነው ልክ አልነበረም። ግን አንዳንዴ ፈርዘር እንድትሄድ የሚያስደርጉ ነገሮች አሉ። እንደዚህ አይነት ነገሮችን በዛው ማስቆም ካልቻልክ ሰንባዲ መጥቶ የሆነ ጓጓ ሊልብህም ይችላል። በዛ ወይ ሳስበው ልክ ነኝ፣ ግን ስቲል ሞር ልክ አይደለሁም። ጥሩ ነገር አልነበረም እና መራቅ ነው። ስለመረቅ ነው እንጂ አለ ሳይኖር ቀርቶ አይደለም። እጅግ በጣም አለ። ስታድግ እኮ እሱ ነው በቃ የሆነ እየበሰልክ ስትሄድ ምናምን ነገሮችን ማመዛዘን። አንዳንድ ጊዜ እንቸኩላለን። አብሶ ደግሞ ከፋይናንስ ጋር ምናምን የተገናኙ ነገሮች ሲሆኑ እንቸኩልና የሆነ ነገር ለመስራት ከዛ እጃችን ላይ ሲደርስ ለዚሁ ነው እንዴ የእንትን ጊዜ በጣም ተቸገረን ነበረ። ቪፒኤን የነበረ ጊዜ ዛሬ ጸዴ ቪዲዮ ነበር እንደዚህ አይነት ግን ምን ይሆናል መሰለክ ህጉ ላይ ራሱ የሚለው ሴት ልጅ እንደዚህ ሰውነት አካሏ የሚያሳይ ፓርት ካለ ህፃናት እንደዚህ ሲሉ ካለ ምናምን ሲደንሱ ራሱ በረንብ እንደዚህ መቀመጫው ፓርት ላይ ፎከስ የሚያደርጉ ቪዲዮች ካለ ሊትራሊ 18 ዓመት በላይ ያደርጓል ቪዲዮን በዲፎልት። ብርን ይዝብሃል፣ ማስታወቂያ በደንብ እንዳይታይ ያደርግብሃል፣ ቪዲዮ እንዳይታይ ያደርገዋል። ከሰው ጋር ያለክ ነገር አሁን የሚል ነገር ነው የሚያሳየው ነገር ይሆናል። ያንተ ቪዲዮ ልጆች እንዳያዩ ይሆናል። ምን ጥቅም የምታጣው ነገር በዝቶ የምታገኘው ነገር ትንሽ ከሆነ ምን ጥቅም? ሙሉ ለሙሉ ሽፍት ያደረኩት ከዛ በኋላ ወደ ፈኒ ፓርት ብቻ ሆነው ከዛ በኋላ ነው ነበር የሆነው አልፎ እና ደግሞ ለተንብሌንም እንደዚህ ነገር ሲኖር ጸዴ ነው ሰው ይፈልጋል ነገርና ለመንካትማ ቀላል ግን ታውቁት በቃ አንዳንዴ ራስን ሆነ መቅረብ ይሻላል ማይሆን ነገር ይዞ ከመምጣት። የሆነ ሰው አንድ ቪዲዮ የኔን የሰራህበት ልኮልኝ እና ፈታ አረገኝ። ኮሜንቶቹን ገብቼ ሳያቸው ቁም ነገር ነው። አሁን እንደመሰለክ ኖርማል ወሬ እየተወራ ሲሪየስ ሲሆን ይሰለችዋል ሰው ራሱ የሆነ ነገሩን ዞር አድርገው ትንሽ የፓርቱን ፈኒ ካረከው ኦኬ ኖርማል ነው አይደብረውም። ያም ሰው ከተቀየምከኝ ግን ይቅርታ እኔ ወደሱ ላይ ነው ያየሁት እንዴ እንደዚህም አለ እንዴ አልኩኝ። ይሄ እንደመሰለክ አሁን ኖርማሊ ቀጥ ያለ ቁም ነገር ወይ ሆኖ ትንሽ ኢንተርቴን ካላረገ ስቲል ቁም ነገሩ ቀጥታ መኖሩ አሪፍ ነው። ግን ትንሽ እኮ ነው እንደ ጫው ነው የምትጨምርበት። እዛ ኖርማሊ ሽፍት ያደርጋል። ቀስቀት አልፈዋለህ ይሄ ወይ ብለህ ጥርስ የምትነክስበት ሳይሆን ቀስቀት አልፈው ስለሆነ አብዛኛው